አንዳንዴ ታዋቂ ሰዎች ይመስለኛል እኔ ሳክሮ መሰለኝ የሚገቡት የሚናገሩት ራሱ አያውቁም። እዚህ ጋር አሁን ሀቢባ ይሄን ባታወራ ኖሮ ምስኪን እናቷን አታሰድብም፣ ምስኪን አባቷን አታሰድብም። ሀቢባ ጥሩ አድርጋለች አይደለም። እኔም ከጉራጌ ተጋብተናል፣ ተዋልደናል፣ ቤታሙሽ ነን። ጉራጌ አው የስራ ሰው ነው። ለከላሱ አስባበት አይደለም ይሄነች። ጉራጌ የስራ ሰው ነው። ጉራጌ ጠንካራ ነው። ጉራጌ ስራ ወዳጅ ነው። አንዳንዴ ይሄ ሚዲያ ላይ የሚታራግቡት ነገር እንትን ጥሩ አይደለም። አንድ የሚጠላ ሰው የሆነ ስለ አንድ ሰው ሲወራ ከላስ የሆነ ተንጋክታችሁ መታችሁ የሆነ በጣም የምታቀጣጥሉት ነገር የሚታራግቡት ነገር። ዛሬ ይዤላችሁ የመጣሁት ሰሞኑ በተፈጠረው በዮኒ ማኛና በሀቢባ ጉዳይ ነው። ያው እንደ ዜግነቴ ትንሽ ላውራ ብዬ ነው የመጣሁት። በዚህ አጋጣሚ ላቡኪ ቤተሰብ ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። በውድና የተከበራችሁ የአቡኪ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ብዝት ይበል። ሰሞኑ ስለ ዮኒ ማኛ ያው ተወርቷል። ወደ ሌላ እምነት ተከታይ ሄዷል ተብሎ ያው ብጥብጥ ተነስቷል። እኔ የሚላችሁ ነገር ወደ ሌላ እምነት ተከታይ ቢሄድ እኮ እንደውም ሰላም ነው የሚያገኘው። የእስልምና እምነት ተከታይም የኦርቶዶክስ እምነት ተከታይም እንደውም ሰላሙ ነው የሚያገኘው። መሀል ላይ ገብቶ የሚበጠብጠውን ነገር ትንሽ የሚያራግበው ነገር እንደውም እንደኔ ወላሂ ሰራሃ እኔ ደስ ነው ያለኝ። የሆነ ሰዓት እኮ አጀንዳ የሆነ ነገር ሲያጣ ስራ ሲያጣ የሚፈተፍተው ነገር ሲያጣ ንጽጽርን ሳያቅ እኔ ጋር ገብታችሁ ንጽጽር አድርጉ የሚል ጀዝባ ነው። ስለዚህ እሱ ሄደም መጣም እንደ ስንት ቀን እንደሆነ አላውቅም። ለስንት ቀን ይመስለኛል ማድሪድ ያኔ የተዋዋለው ለስንት ቀን እንደሆነ ዋጋ የጠየቀው ለስንት ቀን እንደሆነ እሱን ራሱ ይወቀው። እሱ የትኛውንም ሃይማኖት የሚወክል ስላልሆነ ማለት ነው። ሄደም ቀረም እዚህ ጋር የሚያንጫጫ ነገር የለም። እንደውም እንደኔ ሁለቱ ሃይማኖት ሰላሙን ያገኛል። ከላስ የሆነ ነገር አሁን ስለ እስልምና ሲናገር የሆነ አንድ ኡስታዝ ገብቶ ጭንቅላቱ ነው ትክክል ነው፣ ሁሉ ቦታ እሱ ትክክል ነው። እንደገና የሆነ ኦርቶዶክሱ ጋር የሆነ ጋር ገብቶ ትክክል ነው፣ ለሁሉ ቦታ ትክክል ነው፣ ሁሉ ቦታ ትክክል ነው። ይሄ በአንድ ቦታ የሚረጋ ሰውዬው አይደለም። ስለዚህ ተውት። አንደኛ ነገር ደግሞ ሁለተኛ ነገር ደግሞ ቤተሰቡን እሱ የሆነ ነገር የፈለገ ነገር ቢያደርግ ቤተሰቡን አትንኩ። ቤተሰቡን የሚባለው ነገር ቤተሰብ እዚህ ጋር ምን አረገ? ልጆቹ ምን አረጉ? እሱን የምትናገሩ ሰው ካላችሁ እሱን ብቻ ተናገሩ። በልጆቹ እንኳን አትምጡ። ልጆቹ ምን አረጉ? ቢያንስ ነገ የእናንተ ልጆች ቢሆኑ ልጆቹ ምን ባረጉበት ነው የእነሱ ልጆች የሚረገጡት? ወደ ሀቢባው ሲመጣ ደግሞ ወደ ዮኒ ማኛው ይሄድ ከላስ ያው መመለሱ አይቀርም። እናንተም ደግሞ እኔ መጀመሪያ ብዬ ነበር እኔ ዮኒ ቆርጦ ይሄዳል ብዬ አውቆ እንደሆነ ገብቶኛ ምናምን ነገር ትሉታላችሁ። ወደ አሁን ኦርቶዶክስ እምነት ተከታይ ቢመጣ እንደዛ ነው የሚባለው የሰውየው ከላስ። አሁን እኮ እኔ የትኛው ሃይማኖት መጨረሻዋ እንደሚሞት እኔ ለራሴ ግራ ነው የገባኝ። ሲቀጥል ደግሞ ሀቢባ ሰሞኑ ያው ስለ ጉራጌ አውርታለች። ሀቢባ አንዳንዴ ያው በክፋት አይደለም። አንዳንዴ ከላስ አንቺ ጎበዝ፣ አንቺ ጀግና፣ አንቺ ያው ሳትማር ዶክተርነት ተሰጥቷታል። ከላስ ብቻ ያው የሆነ አንዳንዴ ጎበዝ ነክ ጀግና ነክ የሚባል ሰው የሚናገረውን አንዳንዴ የሆነ ብሎ ነው ይለቃል። ሚዲያ ላይ ሆኖ የሚያወራውን ራሱ አያውቅም። ይሄ ነገር በእኔ ይሄድብኛል ወይ በእኔ አይሄድብኝም ወይ ህዝቡ በእኔ ትዝብት ውስጥ ይብኛል ወይ ብሎ እንትን አይሉም። እሺ ማህበረሰቡ ደግሞ ተጽዕኖ ያሳድርብኛል አላለችም። አንዳንዴ ሚዲያ ላይ ታወቅኩኝ፣ ፈመስኩኝ፣ ሰው ወደደኝ፣ ህዝቡ ላይ ተደራሽነትን እንትን አልኩኝ፣ ከፍ አለ ተደራሽነቴ። ከፊት አሁን መጥቼ ይሄን ያክል ሰው ወደደኝ ምናምን የሚሉ ሰዎች በተለይም ሆነ አንዳንዴ የሆነ እንትን እኮ ያሳክራል። እኔ አንዳንዴ ታዋቂ ሰዎች ይመስለኛል እኔ ሳክሮ መሰለኝ የሚገቡት ያን የሚናገሩት ራሱ አያውቁም። እዚህ ጋር አሁን ሀቢባ ይሄን ባታወራ ኖሮ ምስኪን እናቷን አታሰድብም፣ ምስኪን አባቷን አታሰድብም። አባቷና እናቷን ሮማን እንዴት ነው የጨፈጨፈችው? እንዴት ነው የጨፈጨፈችው? በሚዘገንን ሁኔታ ነው የጨፈጨፈቻቸው። እኔ በበኩሌ ሮማን ልክልካውን የነገረቻት፣ ግን አባት እናት ጋር ትልቅ ሰው እናት ሆነን ግን እናት አባትን መስጠብ ተገቢ አይደለም። እንደምን እናት አባት በምን መልኩ ነው የሚሰደቡት? የኔ አባት ቢሆን እኔ እናት ብትሆን ለምንድን ነው የማትሉት? በተለይ ትላልቅ ሰዎች አንዳንድ እሺ ቀላስ ትንሽ እንትን ያሉት ታወሩ ትላልቅ ሰዎች እሺ በእናንተ
ትናንሽ የወለዳችሁ ልጆቻችሁ ታናሽ እህቶቻችሁም ታናሽ ምን ይማሩ ጠይቁ። ስለዚህ ያንን ሰው ረግጣለሁ ካላችሁ እሱም ተገቢ አይደለም፣ መርገጡም ተገቢ አይደለም። ያ በሰው መጠየቅ ካልሆነ ከላስ በህግ መሄድ። አማ ግን ዝም ብሎ እንደመጣልን ይሄ ምንድነው እንጀራ የከፈተውን አፍ ዝም ብሎ መክፈት ጥሩ አይደለም። ሀቢባ ጥሩ አድርጋለች አይደለም። እኔም ከጉራጌ ተጋብተናል፣ ተዋልደናል፣ ቤታሞች ነን። ጉራጌ የስራ ሰው ነው፣ ጠንካራ ነው። ያልጠነከረውን ራሱ ያጠነክራል። ምንም ነገር አይወጣበትም። ጉራጌን እሷም ጉራጌ ናት። የፈለገ ጉራጌ ብትሆን ሚስቱን ቀብሮ ለቅሶ ቤት ለሚስቱን ቀብሮ የዱካኑን አስቀምጦ ነው እሱ ስራ የሚሄደው። እሱን ብሎ የመጣው እንግዳስ ብሩን አብልጦ የሞተውን ሚስቱን ቀብሮ ይሄዳል። ይሄ የሆነ ሳክራ ይሆናል። በስካር መንፈሳ ነው ይሄን ያወራቸው። አላወራሁም እንዳትል ሚዲያ ይዞታል። እንደዛ ሊል አይደለም። ለከላሱ አስባበት አይደለም። ይሄነች ጉራጌ ስራ ሰው ነው። ጉራጌ ጠንካራ ነው። ጉራጌ ስራ ወዳጅ ነው ባለችው በዛ ብትቀጥል ሚስቱን ቀብሮ እንትን አስተኩር ባይዳዝ ዱካን ላይ እንግዳ አስቀምጦ እንትን ስራ ይሄዳል ባለችው በጣም አጥፍታለች። ከላስ አንዳንዴ ይሄ ሚዲያ ላይ የሚታራግቡት ነገር እንትን ጥሩ አይደለም። አንድ የሚጠላ ሰው የሆነ አንድ ሰው ሲወራ ከላስ የሆነ ተንጋክታችሁ መታችሁ የሆነ በጣም የምታቀጣጥሉት ነገር የምታራግቡት ነገር። አሁን የሆነ ማኛ ሌላ እምነት ተከትሎ ሄዳ በኖረበት ኖረ እንትን ምንም የሚያገባቸው ነገር የለም። ግን የሆነ ሰው የሆነ ነገር የሆነ በአንድ ሰው በደካማ ጎኑ ሊገቡ ስትፈልጉ የሆነ ነገር ስታገኙበት ገብታችሁ መውቀት ትፈልጋችሁ፣ መርገጥ ትፈልጋላችሁ። በዛ አጋጣሚ ቤተሰብ ትሰድባላችሁ፣ ልጆችን ትሰድባላችሁ፣ አባት እናትን ትሰድባላችሁ። እሷን ማንነት ከየትም ፈልፍላችሁ ከየትም ጎልግላችሁ ታመጣላችሁ። ብስሚላህ ሰሞኑ የሀቢባ ማስ እንደዚህ አይነት ጉዳይ አለባት እንደ እስከሚባል ድረስ እንደ ጫት ስትቅም ራሱ እሱ ራሱ ያመጣል። ሰውየው ስጋራ ምን ያላረጋችሁ ነገር አለ ደግሞ ከየት ፈልፍላችሁ እንደምታመጡት አላውቅም። ለዚህ እኮ ነው አሁን በእንደዚህ አይነት ተማሩ። ሚዲያ ላይ ዝም ብላችሁ እንዳመጣችሁ አትግማሙ። እንዳስፈለጋችሁ እንትን አትጨማላለቁ። ነገ ልጆቻችሁ ነው እናታችሁ እንዲህ ነበረች፣ አባታችሁ ይሄ እንዲህ ነበረ ያፍራሉ። አንገት የሚደፋበትን ነገር አትስሩ። የሆነ ማኛም በሄደበት ቦታ ይመችው እንዳይመለስ። ሀቢባም ላረገችው ነገር አንዳንዴ አወቅኩኝ ብለሽ ያኔ ከዚህም በላይ በሌላ እንትን ይጥለሻል። ያኔ መላው እንኳን ሃይማኖት ራሱ ወይ መላው የኢትዮጵያን ሕዝብነት ሁሉም ነው የሚነሳብሽ። ስለዚህ አንዳንዴ አወቅኩኝ ብለሽ እኔ ብቻ ታዋቂ ነኝ፣ እኔ ብቻ እንትን አልኩኝ፣ እኔ ብቻ ሰውን አስታረኩኝ፣ እኔ ብቻ ሰውን አጋባው፣ እኔ ብቻ ለሰው ደረስኩኝ ብለሽ ያልሆነ ነገር ውስጥ እየገባሽ ነው። በዚህ ጥንቃቄ ብታደርግ ይሻላል እንደኔ። ስለሌላው ደግሞ ሌላ ጊዜ እመጣበታለሁ። በእኔ በኩል ያለው ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።